ወይ ሽምግልና ላኮዲ ሳይገፋ ቼክ አፑን ሁሉ ነገር እንጀምር ወዳን ጣላ አንተ አባቱ ነገር ይዛት ገባርለ አንተ ግን ወረ ለምንድነው በኔና እሱ አንቺ ደስተኛ ማትሆኚ ይቅርታ ልጁ የኔ ነው ምን ታስነት ምትወሩ ወንድነው ወንድ አይደለም ሄዳለሁ አይኔ እንደ ወንድ አይደለም ስማ ስላልፈለኩኝ መጀመሪያ መርመጥ መጣ ነበረብኝ እንደዛ ከሆነ ወንድ አይደለም አትምታኝ አይደለም እንደዚህ እኮ ከንፈርሽ ላይ አንተ ካዲ ሰው ሲጀመር የልጅ አባት እንዲሆን አልፈልግም እኔ ሆስፒታል ጋር ካዲ ኮንኩኝ ማለት ነው አይ ካዲ ስለሆንክ ማለት ከማንም ጋር ምን እንደምታረጊ ነው የሚያስተዋውቀው ያልከው እኔ አይደለሁም አልኩ እሺ በግድ ታረገኝ ነው እኔ አይደለሁም አልኩ በግድ ታረገኝ እኮ ቼክ አድርግና የቼክ ሆስፒታል ኔድ ቼክ እንደራረገ ተባባላችሁ አይደል ምን እያለች ነው ስንት ወርሽ ነው አንድ ወር ከምናምን አብረን ተኝተን ይሆን እንዴ ካለ ሆዲ ሳይገፋ ሽምግልና ላክ ቼክ አረጋለሁ ምናምን ካልኩ ሆስፒታል መሄድ እንችላለን አይ ነገር የሚያስፈራኝ ነገር ሰላም ጤና ይስጥልን ወደ ምን ወዳችሁና ምን አከብራችሁ እኛ ተወዳጅ ቤተሰቦች እንዴት አላችሁ እኔ በጣም ደህና ነኝ ያው ወደ ቤተሰቦቻችን እጅግ በጣም ናፍቃችሁናል ያው ዴቭ ማውራ ነገር አለ ብሎኝ በማታ እዚህ ጠርቶኛል አቤት መሆን ይችል ነበር ነገር ግን አቤት እንዲሆን አልፈልግም ውጪ ነው ላወራ የምፈልገው ብሎኛል እኔ የጠረጠርኩት ነገር አለ እናንተም እንደምትገምቱ ተስፋ አድርጋለሁ የኛ ተወዳጅ ቤተሰቦች ያው ዴቭ እስከሚመጣ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን እወዳችኋለሁ ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ ውድ ቤተሰቦቻችን ዴቭ እየመጣ ነው ሰላም አትለኝ ዛሬም ቤት ልትመሳይ ከማላችሁ እንጭና ላውራ ፈልጋለሁ እኮ ይደረስልኝ ያለው እሺ ይኸው ዴቭ ወይ ማለት አብርሽ ያልገባኝ ነገር አለ እሱ ያገባኝም ለምን የጠራኝ ከሷ ጋር ተገናኘኝ ነው ምን ማለት ነው ማውራት አለብን ምንድነው የምናወራው ያለው ነገር በተከላላ ማውቀፍ እኔ እሷ ማግኘት እንደማልፈልግ ተናግሬ እንዴ አዎ ማግኘት እንደማትፈልግ አንተ ምን ቤት ሆነ ነው እሷን የምታገናኘው አንዴ እያወራሁ አይደል ይኸውልህ አብርሽ ዴቭ ግን ለምን ጤነኛ ነህ ቆይ እሺ እኔ የማልፈልገው ነገር ለምን እንደምታደርገው አብርሽ በጣም ታገስኩ ማለት ጭራሽ አንተ ተናገርሽ አዎ አብርሽ ያሉን ነገሮች እኔ አንተ እንደዚህ አይነት ነገር ውስጥ ትገባለህ ብዬ በፍጹም አልጠበቅኩም ግን አሁን ያለህበት ነገር ምንም ደስ አላለኝም ስለዚህ ላወራ ነው የፈለኩት በፊት የተፈጠረውን ነገር ማወቅ ፈልጋለሁ ምን እንደተፈጠረ መፍታት ፈልጋለሁ እኔ ወንድም አይደለሁም ማወቅ ያለብኝ ስለአንተ ያገባኝም ነገርኩ አይደል ወንድሜ ብትሆን እኮ ነግሬ ነበር ከአሴት ጋር እንዳልጣላች እዚህ ጋር ታገናኘኝ እቺ ያለችበት ቦታ ላይ አትጠራኝ ብዬ ነበር እኔ ካልፈለኩኝ እኮ ቆይ ስማኝ ፍላጎቴን እኮ መጠየቅ አለብህ አይደል እኔ ስላልፈለኳት ነው ከቤት እንድትወጣ ያደረኩት አይደል እኔና አሴት እንድንለያይ መንገድ እየቆፈረች ጉድጓድ እየቆፈረች ነው ያለችው አይደል አልፈልግም እኔ አልፈለኩም ሮሚ አንዴ ሮሚ አንዴ እኔ ነኝ አላወራው እኔ አልፈልግም ካንተ ምንም ነገር አልፈልግም እናውራ እኔ እና እሱ እያወራን ነው አንዴ ዝም በይ ዴቭ ለምን ጠራኸኝ ተጨቃጨቅ አይደለም አብርሽ አንድ ነገር ልንገር እኔም አክብሬ ነው የጠራው ቆይ የሰው ስሜት አይጠይቅም ይኸውልህ አብርሽ አንዴ አዳም ስሜቴን ለምን አልጠይቀኝም ስሜትም ይኸውልህ እሱ አለች ብል ኖሮ በፍጹም አልመጣም ለምን እመጣለሁ እኮ እኔም ለዛ ነው ዝም ብዬ የጠራው አንደኛ ነገር አብርሽ መጀመሪያ ልጅቷን ከቤት አባረርክ እሺ አልኩኝ ዝም አልኩኝ የተፈጠረውን ነገር በደንብ ግልጽ ስላልሆነልኝ ማለት ነው ስለ ገንዘብ ተነሳ ብዙ ነገር ሲወራ ሰምቻለሁ ግን ያንን አለፍኩኝ ይባስ ብሎ ደግሞ ልጅ የሚባል ነገር መጣ ደግሞ እኔ ይሄ ግራኔ ገባኝ ምንድነው እየተፈጠረ ያለው ይሄን ማወቅ እፈልጋለሁ እኮ ይኸውልህ ስማ ተፈጠረ ያለችው እሷ ነች አይደል አንተ እኔን ቤት ልትጠይቀኝ ትችላለህ ገባህ አይደል መጠየቅ ካለብህ ማለት ነው ነገር ግን እሷ ፊት እሷን ማግኘት ካልፈለኩኝ መብቴ ነው ይኸውልህ እሷ ፊት ሁለታችሁም ያለውን ነገር በግልጽ ማወቅ እፈልጋለሁ አብርሽ መልካም እሺ ሮማን ለምንድን ነው መዋሸት ያስፈልገሽ ለምን ወሻለሁ እንዴ እኔ ካንቺ ጋር ምን አይነት ግንኙነት ኖሮ ነው ልጅ ኖሮ ያው አብርሽ እኔ ምናልባት ከኔ ልጅ ማሳደግ ገንዘብ ምናምን ጠይቃለሽ ብለህ ከሆነ ከፈለክ ላንተ ልሰጥ እችላለሁ የገንዘብ ችግር ነው የለብኝም ይሄን ተንቀሳቃሽ የገንዘብ ችግር ካለ ነገርሽን አስተካክልና በስርዓት አውሩ እኔ ልትጨቃጨቁ አይደለም የጠራሁት አንተ ራሱ ማለት ነው ልታስማማ ነው የመጣው አይደል እሺ በቃ አነጋገርሽን አስተካክያ እንዴ ነው ማስተካከለው እሱ እንደዛ ነገር ይተናገር ያራጋው ነገር አይደለም አሁን ሌላ ነገር አውሪ ምናልባት እሱ ሰስቡ ከሆነ ነው እኔ ካንተ ምንም ፈልገው ነገር የለም ግን ልጄ አባት ሲለኝ ሮማን አይወልሽ አንድ ነገር ልንገርሽ እኔ ይኸውልሽ ስሚኛ እኔ ይኸውልሽ ኃላፊነት ወስጄ እውነት ልጅ እኔ ኖሮኝ ከሆነ እኔ ክርስቶስ በሚያውቀው ማለት ነው የአባትነት ፍቅር ለመንፈግም አይደለም በምንም ታምር ካቀጠቀሙ ልርቅ አልፈልግም ለመሰለሽ እኔ የአባት ፍቅር ሲጎል የአባት ፍቅር ጎሎ ሲያድግ ምን አይነት ስሜት ሊሰማ እንደሚችል በደንብ ስለማውቀው ስለዚህ አሁን እያልሽኝ ያለሽው ነገር
ትክክል አይደለም። ኤክስ ነው እያወራሽ ያለሽው ነገር እያልኩሽ ነው ዴቭ። አንተ አብርሽ እኮ ሆስፒታል ደስ ይለኛል ነው እንዴ? በቃ አብርሽ አሁን ይሄን ነገር ሄደን እናረጋግጠዋለን። ግን አብርሽ የምር ግን እኔ እዚህ ውስጥ አልጠብቅህም። አርገውን ከሆነና እንደዚህ እየሸወድክ ወይም ራስን ለማምለጥ አንድ አዳምጪ፣ እያወራው ነው አይደለ? አዳምጪኝ። ይሄን አርገው ለመሸሽ እየሞከርክ ከሆነ እንደ ተራ ወንድ እያረክ እንደሆነ ይገባኛል። ስለዚህ ይሄን ነገር አስተካክል። አይ አይደለም አይ አብርሽ አይደለም። ይኸውላችሁ እኔ ስሚኝ ወንድ ካራክተር ነው ያለክ እያሳየን ያለው ገጸባሪሱ ነው። ይኸውልሽ እኔ በተፈጥሮዬ በክብሬ የሚመጣብኝ ሰው አልወድም ታውቂያለሽ። ስለዚህ በክብሬ አልደራደርም። ቀይ መስመሬ ነው ክብሬ ማለት። ስለዚህ እየሰማሽኝ ነው አይደለ? በስነ ስርዓት ልታወሪ ከሆነ በስነ ስርዓት ታወሪኛለሽ። አንተም በዛ ልክ አውራኝ። ይኸውልህ አብርሽ ክብርን ታውቀዋለህ፣ ማንም ክብሩን ያውቀዋል። ግን ስለዚህ ለመነጋገር ግን ማለት ነው አንተ ጋር ምንም ነገር ከሌለ እርግጠኛ ከሆንክ እንደዚህ የሚያንቀጠቅጥ ከሷ ጋር ያለ መገናኘት ነገሮችን የመፍታት የግጭት ውስጥ የሚያስገባ ነገር ምንም የለም። ስለዚህ ለምን ቀለል አድርገህ ነገሮችን ለመፍታት አትሞክርም? ሆዴ ሳይገፋ ሽማግሌ ይላል። በመግፋት እኮ ወይም በማንባረር እኮ አይደለም። ወያሱ እንኳን መጣሽ። ኧረ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አሱ እንዴት ነሽ? ዴቭ አማን ነው አለለ ይሰሩት ስራ ያገባል ብላችሁ ይኸውልሽ ሮማን በመጀመሪያ ደረጃ ማለት ነው ምን ተፈጥሮ ነው በዚህ ምሽት ሆድሽ ሳይገፋ ሽማግሌ መላክ እንዳለብኝ የተናገርሽ ነው አይደል? ሆድሽ ነው አይደል? አዎ እውነት ነው። ሆድሽ ሳይገፋ በጣም ጥሩ ገባሽ አይደል? እኔ ደግሞ ያንን ነገር ማለት ነው አድርጌው ከሆነ እኔ በፍጹም ምሸሽ አይነት ሰው አይደለሁም። ለምን መሰለሽ እኔ ስሜት ምን ይለኝ አይነት ሰው አይደለሁም። ገባሽ አይደል? ይሄ ነገር እኔ ነው የሚመለከተኝ መሰለኝ። አውርተን ስለጨረስን ወይ እኔ ልጠብቃችሁ? አይ ኖ እኔ በደንብ አይቻለሁ። እናንተም ሙድ ስትይዙብኝ ነበር። እኔ ግን አሁን እያወራሁ ያለው ስለ ቁም ነገር ነው። እናንተ ትችላላችሁ። አይቻለሁ። እኔ እኮ አሁን በእኔ ላይ ሙድ ስትይዙ ነበር አይደል? ይኸውልሽ አሴት እኔ ይኸውልሽ ዴቭ ነው ላናግርህ እፈልጋለሁ አለኝ መጣን አይደል? ስመጣ ደግሞ ከእሷ ጋር እሷን አንጠልጥሎ እዚያው መጥቷል። እኔ ልጄ አባት ያስፈልገዋል። መስማት አለብሽ። እንጀራ እናት መሆን እንደማፈልግ አስረግጬ እነግርሻለሁ። እኔም ደግሞ እንጀራ እናት እንዲኖር አልፈልግም። አብረሽ ለልጄ አባት መሆን አለብሽ። አብረን ማሳደግ አለብን። በዚህ ጉዳይ ልናወራን የመጣነው ምንድነው? እኔ እኮ ግራ ገባኝ። አሱ ምን አለ መሰለሽ አሱ ማለት እኔ በጣም ነገሩ ስለከበደኝና ማውራት ስላለብን ነው ይዤ የመጣሁት። አንቺም እንደ ታከብርሻለሁ፣ ወድሻለሁ፣ እሱም ወንድሜ ነው፣ አከብረዋለሁ፣ ወደዋለሁ። ግን እየተፈጠረ ያለውን ነገር እኮ እንደማይሆን እርግጠኞች ነን። እሺ እውነት ላይሆን ይችላል፣ ሊሆንም ይችላል። ለምን አሱ አይደለም ነገሮችን ለመፍታት በመግፋት ወይም ደግሞ በመጣላት ወይም በመጋጨት ሳይሆን ነገሮችን መፍታት አይቻልም? እሺ እንነጋገር። እንደዚህ አይነት ነገሮች ንግግር ማለት ነው መቆሳሰል ለሚሆነው ክፉ ቃል ማውራት ምናምን መነጋገር አስፈላጊ አይደለም። ለምሳሌ ለምን ለመጨረሻም ጊዜ ሊሆን ይችላል፣ ለመጀመሪያም በቃ ይሄ ነገር ሊፈታ ይገባል። ይሄን ነገር ፈተነው እንድንለያይ ነው ዛሬ ያገኘው። በምን መንገድ እንዲፈታ ትፈልጊው ሮማን? ምን አለ መሰለ እናንተ ሁሌ እኔን እንደ ዕቃ ያወጣችሁ መጣ ስለለመዳችሁ አሁንም እንደዛ ማድረግ ነው የፈለገው። አሁን ደግሞ እኔ ብቻ አይደለሁም ያለሁት ሁለት ነኝ። ገባህ አይደለ? ስለዚህ የአባትነት ክብር በስርዓት ቤተሰብ ሽማግሌ ልከህ ማዘሯ መምጣት ካለባት ትመጣች፣ ካልሆነ እዛ የሚመች ከሆነ ትልካለህ። ሆዴ ሳይገፋ ሽምግልና ላክ። ቼክ አደርጋለሁ ምናምን ካልኩ ሆስፒታል መሄድ እንችላለን። ይሄ ነገር የሚያስፈራኝ ነገር አብርሽ እኔ እኮ ግራ ስለዚህ እኔ ጭቅጭቅ የነገር ምናምን አባዜ የለብኝም። ፕሊስ እንደ ሰው በስርዓት በክብር አብርሽ ይሄንንም ሀሱ እኔ ይሄንንም ነው ይሄን ሲሰማ እሱን ነግሬው አስረድቼ አመጣው። እሷ ወደ ህይወታችን የመጣችው በጣም አጭር ጊዜ ነው። ስለዚህ እንደዚህ አይነት ነገር እንዴት በአጭር ጊዜ ሊፈጠር ይችላል? አይ ላስታውስ እኔ ከስራ አልፌ ነው ማለት ካለብኝ የስራ ክራ ወደ ዳልፌ አንዴ አይደለም ተተው ካለብኝ የስራ ክራ ወደ ዳልፌ ነው ከሷ ጋር እንደዚህ ነገር የሚፈጠረው። ከዚህ ልጅ ጋር ኮንኩኝ ምን ያህል ጊዜ ሆኖኛል? እሺ አብርሽ አይደለም ስለሆነ እኮ የሚፈጠር ታሪክ አይኖርም። እሺ አብርሽ እኔ ማለት ነው አሁን ይኸውልህ በህልምሽ አብረን ተኝተን ይሆን እንዴ? በህልምሽ ነው? አይ እኔ ላይ መቀለድ እንዴት አይደል? ልጅ አንቺ ዶሮ ነሽ እንዴ? በነፋስ አርገዝኩ ነው የምትይው እንዴ? ምንድነው? አስታውሽኝሽ መቼ እንዴት ምን ሆነ እንዴ? አይደለም አሴት ቀስ ካሏት እኮ ልጅ ከዚህ ቀደም የወለድኩትም 24 ዓመት የ6 ዓመት ልጅ አለኝ ብላ ልትመጣ እኮ ነው። አንቺ ሮሚ አረ በመድኃኒዓለም መጣውች ሰበል ግቢ በክርስቶስ ስርዓት ባለው መንገድ ነው ያወራው። እንደዚህ ከሆነ ማለት ነው ሮማን ለምን ብዬ ልከራከር አልችልም። አሁን ይሄ እውነት ይሄ ነገር ትክክለኛ እውነት ከሆነ ማረጋገጥ ወዳለብን ቦታ እንሂድ እኮ እያልን ነው። አሁንም እያወራን ያለ ነው ስለሱ ነው። በቃ እናወራና ነገሮች በሽታ አይደለም ልጅ እኮ በሽታ አይደለም ሮሚ። እኔም ማለት የሚፈራ አይነት ነገር አይደለም። ግን በትዳር ሳይሆን ሌሎች ነገሮች ምናምን ሲፈጠሩ ነገርየው ሼም ነው እንጂ
ደግሞ ተፈጥሮም ከሆነ ደግሞ ኃላፊነት የምወስድ ልጅ ነኝ። ገባሽ አይደል? በሽታ አይደለም ይሄ። ሆዴ ሳይገፋ ሽምግልና ላክ በስርዓት በክብር ሮሚ ምን ብዬሽ ነው አንቺ ጋር ሽማግሌ የምልከው እንዴ? ምን ይሄሽ አንቺ ብለህ ነው ሌላ ምን ሊሆን ይችላል? የልጅነት ጓደኛ ነኝ። ይሄን ደግሞ ሀገር ያውቀዋል። የቃቃ ሚስቴ ነው ምናቶኝ ምን አገባኝ እንዴ? ይሄ ነገር አስታወስኩ ነበርኩኝ። አሱ የምን እያበዛ ነው ተዋብሽ። በቃ እኔ ምን ላድርግ? እሺ እንደዚህ ስናወራ መገማመት ይመጣል። ስለዚህ በቃ ይቀር። እሺ ሮሚ የምትፈልጊውን ነገር ንገሪኝ። አንዳንዴ ማለት ነው ነገሮች ይመጣል። መፍታት አለብን እኮ መፍታት ያለብሽ መፍታት ካለብሽ ልትረጂኝ ይገባል። ምኑን ልረዳሽ? ቆይ ይቅርታ እኔት ምኑን ልረዳሽ? ምን እንድረዳሽ ነው የምትፈልጊው? በቃ መጀመሪያ ነገር መጠጊያ የለኝም አልሽ። መጠጊያ የለኝም። ስለዚህ እናንተ ገንዘብ ስለወሰዳችሁ እናንተ ጋር ልረፍ አልሽ። እሺ ያን ገንዘብ ተመለሰልሽ። ከዛን ደግሞ ቆይተሽ እኔ ገንዘብ አይደለም ሰው ነው የምፈልገው አልሽ። እሺ ዴቭ ያለማንም ፈቃድ ይዞሽ መጣ። ሊረዳኝ ስለፈለገ ነው ይዞኝ የመጣው። ሊረዳሽ እኔ ስለረዳሽ አልተቀየምኩትም፣ ግን መርዳት ያለበት መንገድ ልክ አልነበረ። ዴቭ ከዚህ በፊት ተናግሬሃለሁ። እዚህ ጋር ማውራት የለብኝም። ምንድነው የፈጠርኩት? አሁን የተለየ ነገር ማለት ነው። አንድ ሰው ምቾት የማይሰጠው ቦታ ላይ መገኘት የለበትም። ቤቱን እኮ ለጋራ የተከራያችሁት አንድ ላይ የምትኖሩት ስለምትስማሙ ስለምትግባቡ አንድ ላይ መኖር ስለምትችሉ ነው አይደል? ስለዚህ አንተን ኮምፈርት የሚነሳ የኔ መምጣት ነው። እኔ ስመጣ ኮምፈርት ይነሳል። እሷ ስትመጣ አብሽ በቃ ኮምፈርት ይነሳል። ውስጥሽ የተለየ ነገር ሌላ ነገር አይፈጠርም። አብሮት ነው ማለት ነው። ስለሚከባበሩ ነው። አንቺ ስትመጪ መከባበር አይደለም። ይኸውልሽ የኔ መቤት መጀመሪያ ተረጋግተሽ አዳምጪ። ይኸውልህ የእሷ መምጣት ይጎረብጣል። አንተ የኔ መምጣት የሚጎረብጥ ከሆነ አልጎረበጠኝም። ዛሬም ብያለሁ። አንተ ደግሞ ስሚኝ እንደ ሴት ልጅ ብልሃተኛው ነሽ። ለምን በቃ እኔ ደግሞ አንቺ መምጣት እቤቴ አንቺ መምጣት ደግሞ እኔ ከጎረበጠኝ እንደ ጋራ አብሮ እንደመኖር ደግሞ እሱም ኃላፊነት ወስዶ ምቾት መጠበቅ አለበት። እሱ ምቾት አሁን ለመደረበት ለምንድን ነው እኮ እኔ ልንገርሽ ይሄ ነገር አንተ የሚረብሽ ከሆነ ነገር እኮ ደግሞ እኔ መፍታት እችላለሁ። እኔ ደስተኛ አልሆንም። ለምን እንደሆነ ታውቃለህ? አንደኛ ነገር እንዴ አንቺ በፍጹም እኔና አንቺ አብረን አንኖርም። አብረሽ አንዴ ለምንድነው በእኔና እሱ አንቺ ደስተኛ የማትሆኚው? ይቅርታ አይ ምናልባት የመጀመሪያ እንደ መጀመሪያ ጓደኛ እኔ ነኝ እንዴ እና አለ መጣ ነው የሚባለው የኔ እናት ቆይ ሌላ ሪሌሽን ነበራችሁ እንዴ? እኔ እኮ ግራ እየገባሽ ነው። ሮሚ አሁን ቆይ እና አሱ በመጀመሪያ ማለት ነው እናንተ መሀል መኖር አልፈልግም። የምፈልገው አሁን የአብርሽን አባትነት ነው። ያለ አባት እንዲያድግብኝ አልፈልግም። አብርሽ አሱ ውሸት ሲደጋገም አብርሽ አሱ ይኸውልሽ እኔ ማለት ነው ይሄን ላመጣትም የቻልኩት እንደዚህም ነገሮች ውስጥ ልገባና ላናግራችሁ የፈለኩት ማለት ነው ማለት በመጀመሪያ ደረጃ እሺ የቤት መምጣቱን ምናምን መግፋቱን ምናምን ታውኩት። እሺ አልኩኝ። ነገሮችን ቀለል አድርገን አውርተን እንፍታ ተባባለ። ሁልጊዜ ግን ጭቅጭቅ ንትርክ ይሄ ለማራቅ ወይም ለመጣላት ለግጭት ሆነ። ለምን ነገሩን ቀለል አድርገን መለያየት አይቻልም እንዴ? ወይ በመጋጨት ወይ በማጣላት ወይም ደግሞ በመግፋት ምናምን ከሚሆነ ለምን ውስጥ ይኸውልህ እቺ ፈልጋት ከሆነ ዴቭ በውጪ ማግኘት ትችላለህ። አሊያም ደግሞ ሌላ ነገር አታውራ። አሁን ሌላ ነገር አታውራ። ወደዛ ነገር ውስጥ አትግባ። ስለዚህ በቃ እሱ መኖር አለበት። እንኳን እንደውም እንኳን መጣሽ ፈልጋት ነው ልጅ አብርሽ ሌላ ነገር አታውራ። እሺ ፈልጋት ነው ምንም ፍላጎት የለኝም። ብፈልጋትም ካንተ ጋር አገናኝቼው ያንተን አጣልቼ የሆነ ነገሮች ውስጥ ለመግባት አይደለም የምፈልግ። እሺ ካሴት ጋር ባለኝ ግንኙነት ደስተኛ አይደለም። ለምንድን ነው ነገሮችን በማይሆን ነገር የምታገናኘው? እኔ ታዲያ ምን ላድርግሽ? አብርሽ ለምን ትፈራለህ? ለምን ነገሮችን ቆመ ለመፍታት አትታገልም? እሺ ይኸው እንፍታ። ይኸው ምንድነው ንገሪኝ። ምንድነው? እኔ አይደለሁም አልኩህ። እሺ በግድ ልታደርገኝ ነው? እኔ አይደለሁም አልኩህ። በግድ ልታደርገኝ እኮ ቼክ አድርግና ቼክ ሆስፒታል እንሂድ፣ ቼክ እንደራረግ ተባባላችሁ አይደል? ሆስፒታል ምን እያለች ነው? ስንት ወርሽ ነው? እሺ ስንት ወርሽ ነው? አንድ ወር ከምናምን። ጌታ ሆይ አንቺ እርግጠኛ ነሽ? እርግጠኛ ነኝ። እርግጠኛ ሳልሆን እላለሁ እንዴ? ይሄን ያህል ግርግር ለምን ያስፈልጋል? ስሚ በሜሴጅ ነው እንዴ እኔና አንቺ እንትን ያለው? ይኸውልህ በሜሴጅም ሆነ በምንም ሆነ አሁን ነገሮችን አስተካክል፣ አመቻቻቸው። እኔ ምን ላመቻችሽ? እኔ ግራ ገባችኝ እኮ። ይኸውልህ አብርሽ እኔም ግራ ስለገባኝ ነው እነዚህ አይነት ነገሮች እንዲፈቱ ነው ያገናኘኋችሁ። ግን እያወራችሁ ያላችሁበት መንገድ ራስን ለማራቅ ነው። ፈለግሽ? ቆይ ምን እንዳደርግ ነው የምትፈልጊው አንቺ? እኔ አሁን በሰዓት ብቻ እንድትሆንልኝ እኔ ካንተ ምንም ላይ እኔ ልጁ አባት አይደለሁም ካልኩኝስ? አንቺ ቆይ ልጁን አባት አታውቂም? ቆይ ከማን እንዴ ይሄ የሚያስታውቀው እኮ እንዴ አንቺ እንደዚህ አይነት ሰው እንደሆንሽ ነው። ገባሽ? ከማንም ጋር እንዴ ምን ያልሽው ታዲያ? የልጁ አባት ነኝ የምትይኝ የምትናገረው ነገር ቃላትን ምረጥ። አንቺም ደግሞ ማለት ነው አብረሽ ደግሞ ከሆንሽው ሰው ጋር ይሄ ልጅ ከተፈጠረው አባት ጋር ሂጂና እንትን በይ። እኔ ደግሞ እንዳልሆንኩ ደግሞ 100% እርግጠኛ ነኝ አልኩሽ። ሲጀመር ደግሞ እኔ አንቺ እኮ ናኒ ሆስፒታል አይደለም እንደዚህ እኮ ከንፈርሽ ላይ አንተ ሲጀመር የልጅ አባት እንዲሆን አልፈልግም። ናኒ ሆስፒታል
ካዲ ኮንኩኝ ማለት ነው። አይ ካዲ ስለሆንክ ማን ከማንም ጋር ምን እንደምታረጊ ነው የሚያስታውቀው ያልከው። ከዚህ በላይ ምን እንድትሆን ያምራል? እኔ እኮ ግራ ገባኝ። ካንቺ ጋር ምን አይነት ግንኙነት ኖሮ ነው? እኔ እኮ በቃ ግንኙነታችን ስህተት ቢሆንም አንዳንዴ የታመቁ ነገሮች ድንገት አጋጣሚ ሲያገኙ ይፈነዳሉ። ይሄ ደግሞ የታወቀ ነው። ስለዚህ አሁን ያንቺን በስተመጨረሻ የመጨረሻ ሀሳብሽ ምንድነው? የመጨረሻ ሀሳቤ ሽምግልና ላኮዲ ሳይገፋ ቼክአፑን ሁሉን ነገር እንጀምር። እኔ እኮ ሚስት አለኝ። እኔ ፍቅረኛ አለኝ። ምንድነው የሚያጋጥመው? እናት መሆን ካልፈለገች አንድ ነገር ልንገርሽ፣ እኔ እውነት አላደርገውም። አድርጌው እንኳን ቢሆን ማለት ነው ምናልባት ማለት ነው እኔ ምንም አይነት ኃላፊነት በዚህ ጉዳይ ላይ እንደው ሆኖ ተፈጥሮ ቢሆን እንኳን እኔ ሴት ልጅ ምገፋ ነው ታሰዋራለሁ። አሚን ብዬ የምቀበል አይነት ሰው ነኝ። ነገር ግን ደግሞ ማለት ነው እኔና ሴት በቅርቡ እንጋባለን። ገባሽ አይደለ? ተጋባ። እኔም ልጄን ከህግ ጋር ያለውን ነገር ካንተ ጋር በጣም አሪፍ መልካም። ይሄ እኮ በነገርሽ ላይ አሁን ይዘሽ የመጣሽው ሀሳብ ፈጽሞ ፋላሲ ነው። የመጀመሪያ ነገር ዲኤንኤ የሚባል ነገር አለ። ሁለተኛ ደግሞ ዶክተር ምርመራ የሚባል ነገር አለ። እስከዛ ድረስ ግን ማለት ነው ስሜ በማጥፋት ልከሰስ ይችላል። አብርሽ አሁን እንሄዳለን ፍርድ ቤት። ችግር የለብኝም። አሁን ምን ብለሽ ነው የምትሄጂው? እኔ እኮ ግራ ገባኝ። ምን ብለሽ ነው ፍርድ ቤት የምንሄደው? ሆስፒታል ቼክአፕ እናደርጋለን። ምን እኮ እሺ አረግሽ። ከዛ ምን ይፈጠራል? የኔ መሆኑ በምን ታውቃል? ይኸውልህ እኔ በጣም ትዕግስቴን እየተፈታተንከኝ ነው። ይኸውልህ ሲቀጥል እኔ ካንተ አሁን ፖሊስ ጣቢያ ምናምን ስል ገንዘብ የፈለኩ እንዳይመስልህ። እኔ ላንተ ልሰጥ እችላለሁ። የምፈልገው ምንድነው ልጄ አባት ሲለኝ አባትነትን ብቻ ነው የምፈልገው። በዚህ ሰዓት ገንዘብ በጣም ነው የሚያስፈልገኝ። ስጪኝ አሁን እኔ ተጨቆለና ነገር ስጪኝ፣ በመድኃኒዓለም ስጪኝ። እኔ በዚህ ሰዓት ሰጠዋለሁ አለች አይደል? አዎ ገንዘብ ያስፈልገኛል። ስጠኝ ሮማን ስጪኝ። አሁን ሌላ መስመር ሌላ ነገሮች ሌላ ነገሮች ሽምግልና የምትለቀበትን ቀን ቆርጠህ ንገረኝ። አልክም። ቼክአፑን ነገ ጠዋት እንሄዳለን። ያምን ሽምግልና ነው አንቺ ልጅ እሱን ተነጋገሩ። ሀሱ አሁን ማለት ነው እየሆነ ያለው ነገር እንትን እያለኝ ነው። አንቺም እንደ ሴት ማለት ነው ሀሱ እንደ ሴት። አሁን ከዚህ በኋላ ምንም የሚያገባ ነገር የለም። በማታውቀው ነገር እንደ እርጎ ዝም ብለህ አትግባ። አወራለሁ። አንተ እርግጠኛ ከሆነ ነገሩ እርግጠኛ እስኪሆን ድረስ ደግሞ ማረጋገጥ ፈልጋለሁ። አይ አታስፈራራኝ። በማስፈራራት አይደለም፣ በማስፈራራት ነገሮች ነው መናገር የምፈልገው። እንድናገር እንትናት እሺ አውራ በቃ አይደለ? እውነትም ይሁን ውሸት ይሁን እናረጋግጥ አልኩህ አይደለ? በቃ ማረጋገጥ ባለበት ደረጃ በምን እናረጋግጠው? እኔ ምን የሚፈልገው ነገር ይደረገ ሳይወለድ ምን የሚመረምረው? እሺ በምን መንገድ ይሁን? እኔ እኮ አይደለም አንተ ልጠይቀህ እንጂ እናንተ እንጠይቀህ። በምን መንገድ ይሁን? አንተ አላውቅም። ይሄን ነገር እንዴት ተፈጠረ? ለምን ተፈጠረ? አንተ እርግጠኛ ሆነህ ያው ለምን ሸሸ? ካንተ ነው የተፈጠረው? እኔ ታውቃታለህ። አሁን እኮ ነው ያገናኘው። በአንተ ምክንያት እኮ ነው ያወቅኋት። በአንተ ምክንያት እኮ ነው ያወቅኋት። አንተ አሁን ይኸውልህ እኔን ማዳመጥ አልፈለክም። እሷን እርግጠኛ ሆነህ እርግጠኛ ሆኜ አይደለም እየተከራከርኩ ያለሁት። አንድ ነገር ልንገርህ፣ ሳናግርህ ለመሸሽ ነው እንጂ ነገሮችን ለመፍታት አትጋፈጥም። እኔ እንደውም ማለት ነው ሰውኝ ነው ቆሜ ማናገራችሁ እንጂ ማለት ስሚኝ፣ በጥፊ የሚያስመታ ስም ማጥፋት ነው ያጠፋሻለሽ። ገባሽ አይደል? አብርሽ ሴት ስለሆንሽ ሴት በመሆንሽ እግዚአብሔርሽን አመስግኝሽ። ወደ ህግ ነኝ። ሴት በመሆንሽ እግዚአብሔርሽን አብርሽ በማስፈራራት ሳይሆን ነገሮችን ለመፍታት አልተረሳውን ተነሳሽ። ከዛ ምን ይፈጠር? ከዛማ ትጠብቃለህ። ምኑን ነው የምጠብቀው? የአባትነት ፍቅር ትሰጣለህ። ዲኤንኤ ይደረጋል። የኔ ሆኖ ከተገኘ ክርስቶስ ምስክሬ ነው። እኔ ይሄ ልጅ አይደለም ሌላም ልጅ አሳድጋለሁ። ሲጀመር ልጅ የሚጣል ነገር አይደለም። ገባሽ አይደል? ይሄ ጀግና ወንድ ባህሪ ነው። አሁን ወንድየው ጥሩ ጀግና ሆኖ በነገርሽ ላይ መስመር በጣም የተላለፍሽ ነው። ክርስቶስን ኃላፊነቱን መቀበል የማይችል ወንድ አይደለም። አሁን ደግሞ ኃላፊነትን መቀበል እየቻልክ ነው ያልኩህ። ይሄ ስርዓት ማለት ነው። እየሰማሽ ነው? እኔ እንድታረገው የምፈልገው አልኩህ። ሽምግልና እኔ እኮ ግራ ገባኝ ሮማን። በቃ ማለት እንዴት ነው? ከትዕግስታችን በላይ የሆነች ነው። በቃ ማድረግ የምችለው ነገር ካለ እናትሽ አንቺ እየነገርኩሽ ነው። እንደ ሴት ልጅ ከተረዳሽ ተረጂኝ። ያለ ምን አስቀረዳሽ? ምን እንደረዳሽ ነው የምትፈልጊው አንቺ ልጅ? ወይኔ ግልጽ እኮ ነው፣ ግልጽ ነው። ቆይ ያለ ምንም ምክንያት ግን እንዴት እንደዚህ ልትመጣ ትችላለች? እኔ ያልገባኝ ነገር እኔም እሱ ነው ግራ የገባኝ። ያለ ምንም ምክንያት ማለት ነው። ያለ ምንም እንትን ከዚህ በፊት መጥፎ ነገር ከሌለባችሁ የሆነ ያረካት ነገር ከሌለ የተፈጸመ ነገር ከሌለ ልጅ አለ ብላ ከመጣች ምንድነው? ልጁ የኔ ነው። ልጁ የኔ ነው። ምን ታዲያ ለምን ማመኑ አካባቢ ስላልፈለኩኝ ከሷ ልጅ እንዲሆን ስላልፈለኩ አየህ አይደለ? አነጋገርን አስተካክል። በመጀመሪያ አነጋገርን አስተካክል። ስላልፈለኩኝ መጀመሪያ መርመጥ መጣ ነበረብማ። እንደዛ ከሆነ አረባከ
ላረከው ነገር እኮ መጸጸት ነው እንጂ ያለብህ እኮ መጀመሪያ ካላረከው ለምን ምን አገባ አንተ አደረኩት ምን አገባ ምን አገባ እንዴት ያገባኝ ለምን ነው የሚያገባ ሰው ነች አይደል እሷ ምን አገባ ሰው ነች አይደል ምን አገባ አንተ ያገባኛል ምን ታመጣለህ ልጁ አንተ ከሆነ ያው የሚሆነው ነገር ታደርጋለህ በተቀላለ ለኔ ነው እሺ አታስፈራራኝ በእናትህ ፈልጋት ነው አይደል እሺ እሱን አንተ አታውቅም አንተ ምን አይነት ሰው ነው በመጀመሪያ አንተ ነው እንጂ ናናግር ስርዓት የለም አንተ እኮ ነው በስርዓት ላናግር ስርዓት የለም ስርዓት ላናግር ነው ቆይ እናንተ እኮ አይደለም አንተ እንደወንድም አክብሬ ነው የጠራው እንደወንድም አክብሬ ነው የጠራው አነጋገርን አስተካክል ከፊቴ ዘረብ በዚህ ጸባይ አላውቅም ነበር ሄዳለሁ አይኔ እንደ ወንድ አይደለም ስማ ከፈለካት ወንድ ነው አንተ ወንድ አይደለም አትምታኝ ስለ ወንድነት የምትወሩ ስለ ወንድ ነው ወንድ አይደለም አብርሽ ምን ያደርግ ነው ስለ ዘር ወንድ አይደለም አብርሽ ምን ያደርግ ነው ልብ ስለሌለ ተደነፋና መማታት ሲ አተ ዘርበለ ቀጥል አንተ ግን ወራዳ ነህ አረ ዴቭ በእግዚአብሔር አንተ ምን ይመስላል በእናታችሁ ይሄ እንደው እንደሆነ አክት አድርግሽ ከፈለካት ይኸውልህ ከፈለካት ሂድና እንትን በላት እሺ ዴቭ በቃ አብርሽ እኔን ትመታኛለህ ሂድ በእናትህ አንቺ ደግሞ ዘርበለ ሄዶ እስክልኝ አንቺ ከዚህ በኋላ ማለት ነው አይኔ ላይ ስርዓትን ያዝ መታኛል ስርዓትን ያዝ ወዳን ጣላ አንተ አባቱ ነህ ይዛት ሂድ ገባ አይደል አንተ ግን ወራዳ መለቃቀም ተወድ የለ ይሄ ይዛት ሂድ ለቃቃኝ ቢገባ ያንተን ክፍተት ነው የሸፈነው እሺ ቢገባ ሂጂ ወንድነትን ከሱ ማርከስ ተቀበል ሂጂ ከዚህ ቆራጣ ምን ይመስላል በእናታችሁ ኧረ በቃ ሂዱ እሺ አንተ ሂድ ከዚህ ጆሮን ቆንጥጬ ነው ማባረር በቃ አብርሽ ተው በቃ ዴቭ በቃ እሺ አንተ ምን ይመስላል በእናትህ አብርሽ ምን ሆናችሁ ነው እናንተ እኮ እንደምትባባሉ ሰዎች አይደላችሁም ከፈለጋት በግልጽ አያወራ ምን ማለት ነው አብርሽ ተረጋጋ ተዝባ አይደለም የምሬ ነው ስለ ጓደኝነታችን ብዬ ዝም ብያለሁ አይደለ ገባሽ አይደለ በጣም መስመር እየጣሰ ነው መጀመሪያ ድረስ እቤት ይዟ መጣ ገባሽ አይደለ ከዛ በኋላ ፈቀድኩለት እቤት ይዟት እንዲህ ሲመጣ ምንም አልተናገርኩትም ከዛ በኋላ ደግሞ አሁን እየተናገረ ያለውን ነገር ሰምተሽዋል አይደለ በጣም ቆሻሻ የሆነ አስተሳሰብ ነው ያለው በቃ እንደዛ ትበልሽ እሺ በቃ እሺ አይደለም ትዕግስትም እኮ መስመር አለው አይደለ በቃ ተነስ እንሂድ በቃ መንገደኛ አይደለም በመጀመሪያ ፍላጎቴ መጠየቅ አለበት አይደለም ይኸውልህ አብርሽ እናንተ ብዙ የምትተዋወቁ ብዙ የምትግባቡ ሰዎች ናችሁ በመሃል ዛሬ እንደዚህ አይነት ነገር ተፈጠረ ብላችሁ እማይሆን ቃል ላፊ ቃል መገማመት እኮ ነው አብርሽ እውነት ሀሴት እየተናገረ ያለው ነገር ሰምተሽዋል አይደለ ተርመጣመጣለ ምናምን ለንግግር የማይመች ነገር በቃ አለ አንዴ ወጣ አሁን አንተ መድጋመት ሁሌም ስሚኝ ከጎንሽ ሆኖ እንደዚህ አብሮሽ ሆኖ ነው ያሉ ሰዎች ናቸው የሚጎዱሽ ሁሌ ደግሞ ሰዎች የሚጎዱኝ እኔ ካጠገቤ ሆኖ ነው ታውቂያለሽ ማልገምታችሁ ሰዎች እኔ እኮ አላመንኩም አብርሽ እውነት ነው ብዬ እኮ አልተቀበልኩም አይደለም ሀሴት ምንድነው እኔ እኮ ይኸውልሽ ይሄን ነገር አድርጊው ቢሆን ኖሮ እኮ በቃ አንደኛ ነገር አንገት ነው የሚያስደፋው ታውቂያለሽ አይደል እንዴ ደረቴ ነፍቼ ልከራከርም አልችልም ለምሳሌ ነገ ጠዋት ጊዜውን ጠብቆ የሚወጣ ሀቅ ነው ይሄ የሚደበቅ ነገር አይደለም ገብቶኛል እኮ በቃ አላቅም ዴቭን በሰላሙ አይመስለኝም እንደዚህ አይነት ሀሳብ የሚያወራው ይኸውልሽ ሀሴት ከፈለግሽ አንድ ሰው እኮ ሲፈልጋት ማለት ነው የሰው ደካማ ጎን ተጠቅሞ አይደለም ገባሽ አይደል ከፈለጋት እዛው ነው መጨረሻ ያለበት እሺ በቃ እና ተነስ እኔ መረጋጋት ፈልጋለሁ ቆይ ሰዓት እኮ እየመሸናልሽ እሺ እንሂድ በቃ ድረስ ከአድማስ ወዲያ አይልባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ነገር